ማለታችን ምን 20 ሚሊዮን ብር 20 ሚሊዮን ጅብነህ እሺ መዋረድ ብፈልግ በእናቴ ፊት በአባቴ ፊት ብዋረድ ይሻለኝ ነበር እነሱ ገንዘብ ሰላም ውድ የቢቲ ፋም ሪአክሽን ቪዲዮ ተከታታዮች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እንግዲህ ዛሬም እንደተለመደው እናንተ ፈታዘና ያደርጓችኋል ብለን ያሰብናቸውን ቪዲዮዎች ከቲክታክ ላይ ለቃቅመን እንዲዘን መተናል። አብረን ፏፈሽ እንላለን ብዬ አስባለሁ። እንግዲህ በሚያስቀው እየሳቀን በሚያዝገውም ደግሞ አብረን እያዛገን የሚያስተምር ነገር ከተገኘ ደግሞ አብረን እየተማማርን እንቀጥላለን። አሁን ወሬ አላዛባችሁ፣ ቀጥታ ወደ ቪዲዮ ሌትስ ጎ። ይሄ ጫማ ስንት ነው? ይሄ 3500 ነው። 3500? አዎ። በነገራችን ላይ ለቆንጆ ሰዎች 50% ዲስካውንት አድርገናል። ኦኬ፣ ዲስካውንት ላይ ናቸው? አዎ። ስለዚህ የኔ ስንት ነው የሚመጣው? ያንተ 3500? አዎ። ኦ ማይ እንዴ ናትና አላወቀህም እንዴ? አንተ እኮ ማለት የሰፈሩ ካቦ መሆን የሚገባው አንተ እኮ ማለት መርፌን መጥረቢያ ነው ብለህ የሸጥክ ልጅ እኮ ነው። ባለፈው እሱ ራሱ ግራ ገባ። አሁን ይኬድለት ጀረኒስ ምን እንደማደርገው ነው የማቆማ። ምንድነው አንተን አለማክበር ይቻላል? ተው አልኩት። ልብ እንዳለው ሰው ተወጣጥሮ መጣ። ይሄ አውራጣት የሚያክል ልጅ በኢየሱስ ስም አንተ ምን ሆነህ ነው? ስንት ነገር አውርተን What did he say? እንደምን ዋላችሁ ተማሪዎች? አለን ቲቸርዬ ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይ ያለበል አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም የምታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ይጥማህ ሙርት ይዛለ እንዴ? ብቻ እንዳስተምር ትፈልጋለህ? እና አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ ነው። አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? በቃ እንዴት ቲቸር ምን አገናኘው? እኔ አላውቀውም። አታነብማ። ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ ፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጧል? ምንድነው ነው ጥንቆላ ነው እንዴ? ተማርኩት የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ። በኢየሱስ ስም ኧረ ቲቸር ቢያንስ ለመጣሁበት የሆነ ነገር። ኦኬ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽ ባል አሽቋላጭ ፍልፍሉ ሄሎ መርጾ እንዴት ነህ? ደህና ነህ ወይ? እንዴት ነህ? ደህና ነህ? አለሁ ደህና ነህ ወይ? ነጌታ አለ። መቼ መጣ? ሰሞኑን መጣሁ። እንዴት ነህ? በእናትህ ጥሩ ነው። ምን እኔማ ምቾት አሰቃየኝ። ጥሩ ነው። እኔ የምልህ እንደው ጓደኛዬ ትዝ አልከኝና እስቲ አካውንቴን ላክልኝ። ምን አልሽ መርዚቲ? አካውንቴን ላክልኝ። እንዴ ኧረ መርዚ ምን ማስቸገር እኮ ይሆንብህ። አንተ ጓደኛ አይደለህ እንዴ? ልክ ነህ መርዚ። አንተ እኮ ከላይ አልወረድክም እንጂ ጠይሞንክ እንጂ እኮ ከላይ ብትወርድ በቃ እሺ። አንተ ጥሩ ሰው ቀረሮ ማለት እኮ ነው በቃ ማትለወጥ። አየህ እኔ እንዳንተ ሲመቸው ክፉ አይደለም። ሲመቸው ክፉ ምን ያደርጋል? ኧረ ምን ማስቸገር ይሆናል። ልላክልህ አሁን ላክልኝ አካውንቴን አሁን ላክልኝ። እኔ ላምጣው? ቆይ ልላክልሽ። አሎ ገብቷል። ይሄ ነው መርዜ። ወይ ቤኪ ገባልህ? ለአንተ እኮ ሰው ያንሳል። አንተ እኮ ሰው መባል ያንሳል እንዴ። ሰው ለእኔ ምን አርጌ? ማን አለ ጓደኛዬ? ለአንተስ ማን አለ? ይኸው ለ3000 ብር ምን አርጌ? ወንድሜ ያው በዚህ ጊዜ ካልተረዳዳን ማን አለ አንተ? እንደው ከባይሆን ግማሹን ልቀንስ ልላክልህ። አይዞህ ሁሌ ከጎን ነኝ። እንደው ለሙሉ ምን አግኝተህ ነው ይሄን ሁላ ብር ለኔ?
አይ ያው ትንሽ የሆነች አንድ 20 ሚሊዮን ብር ዕጣ ደርሳኝ። ምን 20 ሚሊዮን ብር 20 ሚሊዮን ጅብ ነህ? እሺ አባቴ 20 ሚሊዮን አግኝተህ 3000 ብር ከባድ ነው ማን ከባድ ነው። ግን እሱንም ማያሳጣ ነው። 575 ዶላር ዕዳ ይላል። እንከፍላለን እንጂ እንከፍላለን እንዴ እኛ መሻ እንከፍልባለን እንዴ። ችግሩ በጣም እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን እንጂ እንከፍላለን። የዶላር ከለሩን እንኳን አይተን የማናውቅ ሰዎች በዶላር እንዳለባቸው ሲባል በጣም ነው የሚያስቀው። አፍ ላይ ራሱ ስማ እኔ ቀላል ሰው እንዳልመስል በዶላር እንዳለብኝ ሰው ነኝ ማለት ሲጣፍጥ ቃሉ። የእኛ የህዝብ ጥያቄ አንድ ነው፣ እንከፍላለን። ግን የተበደርነው ሀገር ሄደን ሸቅለን የምንከፍልበት መንገድ ይመቻች ነው የምንለው እንጂ የሰው ይከፈላል። ውጭ ሄዳችሁ በዛው ብጠፍስ ማነው የሚመለሰው? እንዴ ማለት ማነው እዛ ሄዶ የሚቀረው? እኔ በተፈጥሮዬ ውሸት አልወድ። እኔ ናቴን ነው ውሸት አልወድ። ሄድኩ ያደለዛ ሸቀል አልኩ፣ ዳይን ከፈልኩ፣ ቀጥ ብዬ የራሴ ውሸት ያዝዳና ያስቀያል። የራሴ ውሸት አረዴ መመለስማ አይደለም እንዴ። ስለዚህ አንተ አትመለስም። ምን ሂድ ከዚህ ስራ የለም እንዴ? ስራ የለም ምን አባቱ። እንደውም አልከፍልም ስትበደሩ አማክራችሁ አልከፍልም። እንደውም የትም አልሄድም። በቃ ማን እንደሚያስጠኝ አለ የትም አይሄድም። እዚሁ ቁጭ ብዬ ከነዳዬ እዚሁ አረቄ ይጠጣል። ምንም ማንም አልከፍልም። እዚሁ ቁጭ በዚህ የኑሮ ውድነት አስበዋል። 575 ዶላር። ኧረ በስመ አብ። ግን ይሄ ነገር የምር ነው ጋይስ? እስቲ ኮሜንት ላይ ደቅ አድርጉልኝ። ሰላም እንዴት ነሽ? ቆይ አንዴ ቮይስ ላስተካክል። ድምፅ ትጠላለህ። ቤቲ ሰላም ነው? እንዴት ነሽ? አለን። ናኦሜን ፎሎ አድርገሽዋል? አልጌው ነበር። ከዛ 500,000 ብር ሲበላ አንፎሎ አላኩት። እስቲ አንዴ ቁራን በይልኝ ነው አልልም። እሺ ቁራ በይልኝ። የተረገመች ነው ሌላ ነገር ነው ማለት አንድ ኧረ ምንም እንዴ ቁራ እሺ ያለ ችግር የለም። አንተ ስትለው ነው እኔ እላ ስለው አልልም ማለት ችግር የለም። እኔ ኮልታፋ ሰው በጣም ነው ደስ እንጂ ያደርጋል። ኮልታፋ አይደለም ጆሲ ወልክ እላሉ ማለት እንትን ስለምከብደኝ ነው። ኧረ ማለት አትችይም። በልጅነታችሁ ሰው በልጅነቱ ማር ሲበላ ነው ኮልታ እንደዚህ የሚሆነው። አላኔ በማለት ነው ሳይሆን ተፈጥሮኝ አላበሉኝ። ኦኬ እኮ ቁራ ምንድነው? ጆሲ ማሊያምን እንትን ነው አይደለም። በኋላ ችግር የለውም። ምንድነው? አይደለም እግዚአብሔርን አለም እንትን ነው የሚሆነው፣ ሌላ ቃል ነው የሚሆነው። እዚህ ሊያስቀናት እኮ ነው ይለው። አይ ደስ ይላል። ባይ ዘ ወይ ኮልታ እኔ አንድ ጓደኛ አለኝ ማለት የማይችል ግን ደስ ይላል፣ ያምራል። ስታወሩት ደስ ይላል አፋችሁ። እንትን እኮ ነው ይልክ እና እንትን መኮላተፍ ሳይሆን የቃላት ግድፈት ነው። ይቆላለቃሉ ቃላቶቹ እኔ ጋር። ኧረ ተው ይቆላለጣሉ።
ችግር የለም ባይዘው ማለት ነው። እኔ አንቺን ቦር በጣም ነው ዘናምልበት። ቤትዬ የምር ያምራል፣ ግን አንቺ ስትሆነ ደስ ይላል። እግዚአብሔር ነው የምሬ ነው። ያሸማቅሻል እንዴ? ማሸማቀቅ ሳይሆን ቁጣ ላይክ ቁጣ አይመስልም። ቁጣይ አይ ግን አያሸማቅሽም አይደለ? አንዳንዴ አልፎ አልፎ ባይዘው ማለት ነው። እግዚአብሔር ነው የምልሽ። እኛ ይቀልዳችን ነው፣ ግን በጣም ነው የሚያምረው። አኖ አይ በእኛማ አትሸማ። እኛ ኢንጆይ እኛ በቀልድ ነው የምንታወቀው። ችግር የለም። ግን በጣም ደስ ይላል። ይቆላለጣል ምናምን ዩኒክ እኮ ነው የምረገው። በእውነት የምሬን ነው። እኔ አሁን አንቺን ቦም ማለት ነው ጭራሽ በማወራው ነገር እስቅበታለሁ። እንኳን ሊደብረኝ ቀርቶ አይደለም። እኔ እኮ ምንም ሴንስ የለውም ማለቴ ይሄን ያህል ምንም አይመስለኝም። አዎ እንዳይመስልሽ ነው ሳይሽ ፊትሽ የደበረው ስለመሰለኝ ነው። አሁን አንዳንድ ሌላ ቅራቶችን ስለሚያስቡኝ ነው። አይ በቲም ወደሽ እኮ አይደለም ፈልገሽ አንቺ ግን ትክክል። አሁን ለምሳሌ ቁርአን ሌላ ነገር ካች ትክክለኛውን ለማጠላት እንዴት ነው የምትጠሪው? አልጠላም ነው። እኔ አሁን እንደዚህ አይነት ሌሎችን ስለማውቃቸው አልጠላም። አትጠይ ማለት መጥላት እንደዚህ መጥራት። መጥላት ወይኔ በቃ የምርጄን ማለት ነው። በቃ በምንም አጋጣሚውን እረ ካለበት አትዩም ነው አዛለሁ እንጂ ሌላ በስነስርዓት ነው ማለት ነው። ግን ደግሞ አብዛኛው ቋንቋ ላይ ቆራ አለ አለው ፍራፍሬ ፍላፍሌ አየህ እንደዛ ነው። መዋጥ እኮ ነው ባጠር ፍራፍሬ አንቱን ወጣሽ ትችያለሽ። አሁን ራይድ ለመጥራት ምን ነው ታሪኝ ራይድ ላይድ ሰምነው እንጂ ተወለ ሰውላኩ ላይክ እንትን አይገነዘቡትም። ከባድ አይ ነገር ራይድ ተጣሉ ብለሽ ላይድ ላደርዳ አረ የሚመታክ ጀመረ። አረ ተው ማርያም ይደብራል እንዴ! አደ ጆዚ ዋ አይ ግን ኤርሚ እንዴት እስካሁን ዝም አልካቸው እንዴ? ጭራሽ አንተም ተደረበ ስጋለ። አረ በስመ አብ። መዋረድ ብፈልግ በእናቴ ፊት በአባቴ ፊት ብዋረድ ይሻለኝ ነበር። እነሱ ገንዘብ ቢሰጡኝ ይሻለኝ ነበር። ለምን ከኢትዮጵያ ሕዝብ ፊት መዋረድ መረጥኩኝ? ለምን? እናንተ የምታዩት ዲያስፖራ ዘንጦ እያያችሁት ነው። ያ ዲያስፖራ ግን ባዶ ነው። መስራት አቅቶትም አይደለም፣ ራሱን እየጠላ ነው። ውስጡ እየደከመው ነው። የሚረዳው ሰው የለም። አገር ቤት ያሉ ቤተሰቦቹ እንዳለ ያ ሰው ሰማይ የደረሰ ይመስላቸዋል። በዶላር የሚሰራትን ብር በብር እያባዙ ማለት ነው ህይወቱ አልፎለታል፣ ይህ ሰው ደስተኛ ነው ብለው እያሰቡ የውስጡን ምን እያለፈ እንደሆነ አይጠይቁትም። ይህ ሰው ደግሞ እነሱን ግልጽ አድርጎ ላለመናገር ራሱን ይደብቃል። እኔ ደግሞ እግዚአብሔር ልቤ ውስጥ መጥቶ አሁን እያለፍኩበት ያለሁት መከራ ከሰው ፊት ማሳየት ነበረብኝ። አላማዬ ገንዘብ ለመቀበል አልነበረም። አላማዬ ሰዎችን ለማሳየት ነበረ። በግልጽነት እያለፍኩት ያለሁት ህይወት አብዛኛው ዲያስፖራ የሚያልፍበት ህይወት ማለት ነው። ስለዚህ ምርጫችሁ ነው። የፈለጋችሁትን ብላችሁ ማሰብ ትችላላችሁ እንጂ ውርዴት በፈልግ ከቤተሰቦች ፊት መዋረድ ይሻለኝ ነበረ። ወዳችኋለሁ። እንግዲህ ፋሚሊ የዛሬ ቪዲዮ ይሄንን ይመስል ነበር። የዛሬ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ መሆን እንችላለን። ለዛሬ እዚህ ጋር አብቃለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ነው።